የእምነቱ ተከታይ ያልሆኑ አንዳንድ ግለሰቦች ባሉታዊ ቃላት ቢገልጹም የአይኑ ብርሃን የተመለሰ ግለሰብ መገኘቱ ተገለጸ። ኪዳነ ምሕረት ተገለጠች ነው ያላችሁት አይደለ? እናንተ ተገለጠች ያላችሁበትን ከአንድ የእመቤታችን መገለጥ ጋር ላነጻጽረውና የምታስቡትን ማሰብ ትችላላችሁ። ዛሬ የምንገኘው ቆላ ድባ ከዚህ ቅዱስ ስፍራ ነው። እንደምትመለከቱት በሶሻል ሚዲያ ሲዘዋወር ያያችሁት። አሁን እኛ ራሳችን ምስክርነታችን ልንሰጥ ጎንደር ደርሰናል። ዲያቆን ሄኖክ ኃይሌ ዘረፈን እኮ። ዮኒ ማኛ በአደባባይ ተዋረደ። አንተ ባለማተብ ሆነ ኦርቶዶክስ ነህ፣ ለአምላክ ለመንፈሳዊ ህይወት 3 ደቂቃ መታገስ ከከበደ ብሎክ አድርገኝ፣ አምፖል አድርገኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። እጅግ አነጋጋሪ ከሆነ ቪዲዮዎች ማለት ነው ወደ እናንተ ይዤላችሁ መጣሁት ማለት ነው። ሶሻል ሚዲያውን ማነጋገሩን ቀጥሏል ማለት ነው። የእመቤታችን መገለጥና በዋርካው ስር እመቤታችን መገኘት እንዲሁም ደግሞ እሱ ብቻ አይደለም፣ ብዙ ኦርቶዶክሳውያን ከደዌ ዳኛ እየተፈወሱ ይገኛሉ ማለት ነው። ልክ እንደ መጻጉ ብዙዎቹ አልጋቸውን ይዞ እየሄዱ ይገኛሉ። አይነ ስውሮች እያዩ ይገኛሉ ማለት ነው። እጅግ የሚገርም ተአምር ነው። ይሄን ተአምር ለሞላ ዓለም እንዲደርስ እናንተም ላይክ እና ሼር ማድረጋችሁ እንዳትረሱ። በሁለተኛ መረጃችን የሚሆነው የ2018 የአላፋት መዝሙር በመስቀል አደባባይ እንደሚከበር ይታወቃልና መስቀል አደባባዩ ዝግጅቱ እንዴት ነበር እና ደግሞ በምን መልኩ መስቀል አደባባዩን ጃንደረባው ተወልድ እንደሚያሳምረው የሚያስመለክታችሁ ይሆናል። እንዲሁም ደግሞ ከዚህ በፊት ያለፉትን የአላፋት መዝሙሮችን ልዩ ልዩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው እና ደግሞ ዝግጅቱም ጥናቱም አቋቋሙ ምን ይመስላል የሚለው ሰፋ ያለ ቪዲዮ ይዤላችሁ ስለመጣሁት እናንተም እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። አሁን የምንገኘው በጎንደር ማለት ነው ምዕራብ ደንቢያ ቆላ ድባ ከተማ ነው የምንገኘው። እዚህ አስፓልቱ ላይ የጌታ ታምር አያልቅበትም። ቅድስት ኪዳነ ምሕረት እናታችን እዚህ ህዝቡን እየፈወሰችው ትገኛለች ማለት ነው። በዚህ በምትመለከቱት ልክ እንግዲህ ህዝቡ መቆሚያ የለውም። አስፓልቱ ዳር ነው ያለው ጸበሉ። እጅግ በጣም የሚገርም ታምር እየተሰራ ነው ያለው በጎንደር። እንደዚህ አይነት ነገር እጅግ የሚገርም ነው። ይሄንን ቦታ መታችሁ ማየት የእናንተ ፈንታ ነው የሚሆነው። እንግዲህ ባለማተቦች ኦርቶዶክሳውያን እናታችን ቅድስት ድንግል ማርያም አኩራሪተ መዓት ሰዓሊተ ምሕረት ቅድስተ ቅዱሳን ድንግል ማርያም ታምር እየሰራች ነው። ይኸው መናፍቃን ይቃጠል። ኦርቶዶክሳውያን ይህን መረጃ ሼር አድርጋውን ኦርቶዶክስ ባንተ ቢያንጠለጠል ሼር አድርግኛ። እንግዲህ ይህንን ለማየት ስንት ሀገር አቆራርጠን መተናል። እኛም ታምሯን እየተናገርን እንገኛለን ማለት ነው። ሼር አድርግ። የእምነቱ ተከታይ ያልሆኑ አንዳንድ ግለሰቦች ባሉታዊ ቃላት ቢገልጹም የአይኑ ብርሃን የተመለሰ ግለሰብ መገኘቱ ተገለጸ። በጎንደር ምስራቅ ደንቢያ ቆላ ድባ የታየው የኪዳነ ምሕረት ድንቅ ተአምር አይኑ የማይበራ ወጣት በጸበሉ ተጠምቆ አይኑ መብራቱን የአይን ምስክሮች ከስፍራው ገልጸዋል። በዛሬው ዕለት በፈለቀው ጸበል ብዙዎች እየተፈወሱ እንደሚገኙም ተነግሯል። ዛሬ የምንገኘው ቆላ ድባ ከዚህ ቅዱስ ስፍራ ነው እንደምትመለከቱት በሶሻል ሚዲያ ሲዘዋወር ያያችሁት። አሁን እኛ ራሳችን ምስክርነታችን ልንሰጥ ጎንደር ደርሰናል ማለት ነው። ዛሬ እንግዲህ እውራን እየበሩ አንካሶች እየተቃኑ ይገኛሉ ማለት ነው። ሙሉን መረጃ አባቶችን አግኝተን የምንለቅ ይሆናል። ህዝቡ በዚህ በምትመለከቱት ልክ እያጨበጨበ እልል እያለ ይገኛል። ደህንነቱም የተጠበቀ ነው። በዚህ በምትመለከቱት ልክ እንግዲህ የመከላከያ ሰራዊቶችም ደህንነቱን እየጠበቁ ይገኛሉ። ሙሉ መረጃውን በይፋ ወደ እናንተ የምናደርስ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም። የኪዳነ ምሕረት ተአምር ዛሬም ክቡራን ተመልካቾቻችን የአባታችን አይኑ በርቷል። ይኸው ልጇ ዝም በሉ አንድ ጊዜ ልጅቱ ይኸው ምስክርነቷን ትሰጣለች። አሁን ሁላችንም እንስማት እስኪ። እንዴት ነበረ እህታችን? እንዴት ነበረ? እስኪ ንገሪኝ። 13 አመቱ ነው አይኑ ማያየው። እሺ
ያው አይኑ ማየት ሲሳነው የአይን ጸጉር ነው ተብሎ ሕክምና ወስጄው ነበረ። እሺ ዝም በል ወሰድኩት በኋላ ባህር ዳር ድረስ ወስጄዋለሁ። የአይኑ ብሌን ተጎድቷል። ለጊዜው ተፈለግሽ ዝም ብሎ ለይስሙላ ይገጠምለት ግን ማየት አይችሉም ብለው ሲሉኝ ተስፋ ቆርጬ ተቀመጥኩ። ከአንድ ወር በፊት ግን ባለቤቴ ስውሯ ማርያም ሄዶ ስለነበረ የስውሯ ማርያም እምነትና ቅቤ እምነቷንና ጸበሉን አምጠን ቀብተነዋል። እሺ ብራንዲ ነው ያለ ነው። ድምጽሽ ሞቅ አድርጊው። እሺ አሁን ግን ጧት መጣነ፣ ወንድሜ ይዞት መጣ። ጧት ይዘነው ገባነ፣ በአልጋ ይዘን ገባነ። ከዛ በመስቀሉ በመጽሐፉ ታሸ። ምንም ነገር የለም። ዝም ብለን ወደ ቤታችን ተመለስን። እሺ ተቤታችን ተመልሰን ግን ያው እግዚአብሔር ይቅር ባይ ነው ብለን ምሳ ምናምን ከበላነ በኋላ ታጠብኩኝና ሰውነቴን እመቤት ዝም ብለሽ ልጅ ይህን ሰውዬ ይዘነው እንሂድ ብለን መጣነ። መጣነና አንዱ ቄስ ማየ በመስቀሉ አሻሸልኝ። አሻሸ በኋላ እንዴት ነው ብለን ስንለው ምንም ነገር የለም። አሁንም ወደ ሌላ ቄስ ገባሁ። ከዛ ሁለተኛ ቄስ ሲያሻሸው የአባቴ አይን በራ። እልል በሉ እስኪ። ይኸው ኪዳነ ምሕረት እናታችን ምሕረት አምጥታልን ቆላ ድባ ከተማ ላይ እንደምትመለከቱት የአባታችን አይን በርቶልናል። እልል በሉ እስኪ አንድ ጊዜ። ይኸው እንደምትመለከቱት ታምሩን ማታምኑ ኑና ቦታው ድረስ ይኸው እንደ አባታችን ምስክርነታችሁን ስጡ። ኑ ኪዳነ ምሕረት ምሕረቷን ታሳያችኋለች። አባታችን አይኑ በርቶልናል። እልል በሉ እስኪ። ይኸው ሐኪም ቤት ዶም የሚሆን ነገር አይደለም። ኪዳነ ምሕረት በቆላ ድባ ከተማ ታይታ ይኸው ዛሬ ምሕረቷን በአባታችን ላይ ያሳይታለችና እልል በሉ እስኪ። ይኸው አባታችን ምስክርነቱን ይሰጣል። እንዴት ነው አባቴ? እስኪ የኪዳነ ምሕረትን ተአምር እንዴት አዩት? እስኪ አባታችን ትንሽ ድምጽዎትን ሞቅ ያርጉና እንግዲህ መቼም ድምጽን ጨመር አድርገው አባቴ። እርግጥ የተቀመጥኩ ብዙ ሰዓት ነው። እሺ 13 ዓመት ነው የተቀመጥኩ። 13 ዓመት አይነ ስውር ሆኖ እሺ ተቀምጬ ብል አልሆነ አለ። ጠጉር አስከተለ ተባለ። እሺ አሁን እንደገና ጎንደር እንዳለችው ልጅ ጎንደር ነው። እሺ ጎንደር ብንሄድ ምንም ተስፋ አላገኘም። አይ ይሄ ነገር ዝም ብዬ አምላክን ነገር ብዬ ወደ ጠበል የተጠቀምኩኝ። እሺ እኔ ተደብር ማለት ያቅተኝ። እስኪ አንዴ ልጆች ያመጣሉ፣ የኑሮ ጓደኛዬ ታመጣለች። ወደ 12 ዓመት አልፎናልኝ። ተቆረብነ ተሰገድነ ወደ ጠበል ነው አንቺ እና ኪዳነ ምሕረት ምሕረቷን አሳይቷታለች ዛሬ። እልል በሉ እስኪ እልል በሉ። አሁን ከምሽቱ 5 ሰዓት ነው። በዚህ ልክ የከተማው ህዝብ ወጥቶ እመቤታችን እንደዚህ ከቦ ይገኛል። ኦርቶዶክሳውያን ባለማተብ የሆንኪን መረጃ ሼር አድርግ። ባለማተብ መጥቶ ይሄን ቦታ ማየት ግዴታው ነው። አሁን የምንገኘው እንግዲህ በቆላ ድባ ምስራቅ ደንቢያ ማለት ነው። በጎንደር አካባቢ በቅርብ ርቀት የሚገኘው የእመቤታችን የቅድስተ ቅዱሳን ማርያም የኪዳነ ምሕረት ጸበል የፈለቀበት ከዚህ እንደምትመለከቱት እንግዲህ ህዝቡ አሁን ከምሽቱ 5 ሰዓት ነው። በዚህ ልክ የከተማው ህዝብ ወጥቶ እመቤታችን እንደዚህ ከቦ ይገኛል። ኦርቶዶክሳውያን ባለማተብ የሆንኪን መረጃ ሼር አድርግ። ባለማተብ መጥቶ ይሄን ቦታ ማየት ግዴታው ነው። ስለዚህ ባለማተቦች ኦርቶዶክሳውያን ይህ ቦታ መሰራት አለበት፣ ቤተክርስቲያን መተከል አለበት፣ ቦታው መታጠር አለበት። እንግዲህ አይነ ስውራን እየበሩ ነው የሚገኙት። ከዚህ ከምትመለከቱት ልክ እንግዲህ የእመቤታችን ስዕል አድኖ ያለበት ቦታ ነው ይሄ። ሼር አድርግ ባለማተብ። ኪዳነ ምሕረት ተገለጠች ነው ያላችሁት አይደለ? እናንተ ተገለጠች ያላችሁበትን ከአንድ የእመቤታችን መገለጥ ጋር ላነጻጽረውና የምታስቡትን ማሰብ ትችላላችሁ። እዚህ ጋር የምትመለከቱት በ1960 በግብጽ ካይሮ እመቤታችን ስትገለጥ የተነሳ ፎቶ ነው። የቪዲዮውን ማስረጃ ከፈለጋችሁ ዩቲዩብ ላይ ወይንም ጎግል ላይ ሰርች ብታደርጉ ታገኙታላችሁ። እዚህ ጋር ደግሞ በኢትዮጵያ ውስጥ ቆላ ድባ አሁን ላይ ኪዳነ ምሕረት ተገለጠች ተብሎ እየተዘዋወረ ያለ ፎቶ ነው። በአካልም ሄዳችሁ ቼክ ማድረግ ትችላላችሁ። የማነጻጸረው ነገር ምንድነው? እመቤታችን በግብጽ ካይሮ ስትገለጥ በቋሚነት አልነበረም። ቅዱሳን በቋሚነት አይገለጡም። እንግዲህ እመቤታችን ለ3 ዓመት ነበር የተገለጠችው። እሱም በቋሚነት ሳይሆን በተለያዩ ቀናቶች ለሰዓታት ሊሆን ይችላል፣ ለደቂቃዎች ሊሆን ይችላል፣ ለሰከንዶች ሊሆን ይችላል። ታይታ የመሰወር ነገር ነበረ።
የቅዱሳንን መገለጥ እንደዛ ነው፣ ታይቶ የመሰወር እንጂ በቋሚነት አይደለም። ኢትዮጵያ ውስጥ ኪዳነ ምሕረት ተገለጠች ስትሉ ያ ነገር ቋሚ ነው። ምክንያቱም ዛፉ የሰራው ቅርጽ እንጂ እመቤታችን ስላልሆነች። ነገም 30-40 ዓመት ቆይታችሁ ዛፉ ቅርጹን ካልቀየረ፣ ዛፉን ሰው ካልቆረጠው፣ የዛፉን ያንን ነገር ሰው ካልፋቀው ከ40 እና 50 ዓመት በኋላ መታችሁ ልታገኙት የምትችሉት ነገር ነው። በግብፅ እመቤታችን ስትገለጥ ከእርሷ የሚወጣ ትልቅ ብርሃን ነበረ። እርሷን ያጀባት ትልቅ ብርሃን ነበረ። አሁን እዚህ በቆላ ድባ ተገለጠች ስትሉ ያ ብርሃን እናንተ የለኮሳችሁ ሻማ ነው። ኧረ ተው፣ ሼም ያዘን እንፈር። ቤተክርስቲያንን የባሰ ፈተና ላይ አንጣላት። ምክንያቱም እንደዚህ አይነቱ ጉዳይ ነገ ቤተክርስቲያን ላይ ትልቅ ችግር ነው ይዞባት የሚመጣው። ዲያቆን ሄኖክ ኃይሌ ዘረፈን እኮ። ሁሉም ተዘጋጅቷል። ይሄን ማሰብ የተሳነውን ወጣት በቃ ለገና አስገብተን ዝም ብለን ነው የምንጫወትበት። መጣው በሚገርም ሁኔታ ትኬቱን ይዘንላችሁ መጥተናል። ማንም የማይቀርበት ኮንሰርት ነው። የሚገራርሙ ዘፋኞችን ጋብዘናል። ስለዚህችን 15 ሺህ ብር እየያዛችሁ ሂዱ። ይቅርታ፣ እኛ የማንቀርበት ፕሮግራም አለ። አንበሳው የምን ትኬት ነው? ሚሊኒየም አዳራሽ የማይቀርበት በጣም የምትወዳቸው ዘፋኞች መጥተዋል። በሚገርም ዋጋ ነው ትኬቱ እና ገናን ቅውጥ ብለህ ማሳለፍ ትችላለህ። ገናንማ ለባለ ልደቱ ምንድን ነው ትኬታችን ዋጋ እያጣ ሰዎችም እየተቀበሉን አይደለም። እንዲህ ሚሊኒየም አዳራሽ ነው እንዴ? አረ ጭራሽ አይቀርም። ዋጋው ስንት ነው? 15 ሺህ ብር ነው። ያው ለሁለታችሁ። ያለፈው ዘመን ይበቃል። አሁንማ አላፋት አለ። ዲያቆን ሄኖክ ኃይሌ ዘረፈን እኮ። እኔም ልሄድ ነው። የት ነው የምትሄደው? ቆይ እዛ ምንድን ነው ያለው? ዮኒ ማኛ በአደባባይ ተዋረደ። አንተ ባለማተብ ሆነ ኦርቶዶክስ ነህ፣ ለአምላክ ለመንፈሳዊ ህይወት 3 ደቂቃ መታከስ ከከበደ ብሎክ አድርገኝ፣ አንፎሎ አድርገኝ። ከምሬ ነው ብላችሁ ይሄን ቪዲዮ ስክሪኑን ተጫኑት። ለ53 ሴንድ በማድረግ ሙሉን አዳምጡኝ፣ ይመለስበታል። እሺ ኢየሱስን ታውቀዋለህ? ዮኒ እኔ ባላቀው ከተለዋለሁ እንዴ? እሺ ካወቅከው በምኑ ሞተል? በስጋው ሞተል? በመለኮትነቱ የሞተው
እንዴ ነው የምታመልከው ማለት ነው። አሁን ኢየሱስ ክርስቶስ አንድ ባህሪ አንድ አካል ሁለት ባህሪ አትንተባተብ። ቆይ የሞተልስ ለመልስልህ ነው። አይ እንደዚህ እያልከኝ ማለት በክብር ስለጠየቁ በክብር ካላወራ እኔ ማውራል እናውራሽ። እኔ በገባኝ ኢየሱስን ልግለጽልህ። ቆይ አንድ አካል ሁለት ባህሪ እንዳለው መጽሐፍ ቅዱስ ይናገራል። ዮኒ ማኛ አይደለም። ምን ላይ ነው ሁለት ባህሪ ያለው ተብሎ የተጻፈው? በጣም ትክክል ካለው ሁኔታ ከሚደረገው ለዚህ ነው ሁሌም የምናገረው ኦርቶዶክስ የምትሆነው ተመርጠ ነው። ከኦርቶዶክስ የሚወጣ ምንም የማያውቅ ሰው ነው ብዬ ሁሌም እናገራል። ለዚህ ምሳሌ ደግሞ ዮኒ ማኛ ነው። ኢየሱስ ይላል፣ ስለ ኢየሱስ ምንም የማያውቀው ነገር የለም። እንሰብካለን ይላሉ፣ ግን ስለሚሰብኩት ምንም ነገር የሚያውቁት ነገር የለም። በደንብ አድርጋ አዳምጠኝ። ኢየሱስ ክርስቶስ ሁለት ባህሪ አይደለም ያለው። ኢየሱስ ክርስቶስ ማለት ብቸኛው የአብ ልጅ ከብርሃን የተወለደ ብርሃን ነው። ኢየሱስ ክርስቶስ ማለት ብቸኛው የእመቤታችን የቅድስት ድንግል ማርያም ልጅ ነው። የቅድስት ድንግል ማርያም ልጅ መሆን ያስፈለገው በአዳም ምክንያት ነው። ማለትም ጥንተ አብሶ ነበረብን ማለት። በደንብ አድርጋ አዳምጠኝ። ኦሪት ዘፍጥረት ምዕራፍ 2 የነገረ ድነት ትምህርት በደንብ አድርጋ አዳምጠኝ። በመጀመሪያ ሥላሴ መማር ያስፈልጋል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በቃል በስትንፋስ በመለኮት በህልውና አንድ ናቸው። በስም በአካል በግብር ሶስትነታቸው ይገለጻል። ከነዛ ውስጥም አንዱ በተለየ አካሉ እግዚአብሔር ወልድ የተወለደው ብርሃን ከእውነተኛ አምላክ የተወለደው እውነተኛ አምላክ እግዚአብሔር አንድያ ልጁን ሰጠ። ያ የተሰጠው ልጅ ማን ይባላል? ወልድ ይባላል። ከድንግል ማርያም የተወለደው ኢየሱስ ክርስቶስ ይባላል ነው። ኢየሱስ ክርስቶስ ምን አለው? ፍጹም አምላክ ነው፣ ፍጹም ሰው ነው። እኛም ተዋህዶ የተባለውን ስም ያገኘነው በዚህ ነው። ስንጠራ አልሰማ ትላላችሁ እንጂ ተዋህዶ ማለት ያለመቀላቀል፣ ያለመለወጥ፣ ያለመለየት ፍጹም አምላክ ፍጹም ሰው መለኮት ከትስብእት ጋር በአንድ አካል በአንድ ባህሪ አንድ ሆነ ብለን እናምናለን። በሉቃስ 1:27 ጀምሮ ብታነበው መልአኩ ቅዱስ ገብርኤል ለእናታችን ለቅድስት ድንግል ማርያም የጌታን መወለድ ነገራት። ያ ጌታ ማን ይባላል? ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር በመለኮት በስልጣን የሚተካከል አምላክ ነው። አዳምና ሔዋን በኦሪት ዘፍጥረት ምዕራፍ 2 ብታነበው የሰው ልጅ በደለ፣ ስለዚህ ሞት በዓለም ላይ ነገሰ፣ ሞት ወደ ዓለም መጣ ይላል። ማን? ሮሜ ምዕራፍ 5 ላይ በመጽሐፍ ቅዱስ ላይ። ስለዚህ የመጣውን ሞት ሊደመስስ የመጣው ደግሞ ኢየሱስ ክርስቶስ ይባላል። የሰው ልጅ ጨለማ ውስጥ ነበረ። የሰው ልጅ በሰይጣን አሰራር ወድቆ ነበር። ስለዚህ የሰይጣን አሰራርን ሊደመስስ የመጣው የሰይጣንን አሰራር ውድቅ ሊያደርግ የመጣው ያ የድንግል ማርያም ልጅ ያ የብቸኛው የአብ ልጅ ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ደግሞ ፍጹም አምላክ ፍጹም ሰው አንድ አካል አንድ ባህሪ ያለመለወጥ ነው። ያለመለወጥ ስንል ቅድመ ዓለም የነበረው መለኮታዊ ባህሪው ከሰውነት ጋር ሲዋሃድ አልተለወጠም ብላ ታስተምራለች። ልክ በመስቀል ላይም ልክ እንዳለው ሲሰቀልም ሰውነቱ ከመለኮቱ ጋር ለአንድ ማፍታ አልተለወጠም። በመስቀል ላይ ስጋውን ሲቆርስ ደሙን ሲያፈስ አልተቀየረም። መለኮቱ ከስጋው ጋር አልተቀየረም ብላ ታስተምራለች። በመስቀል ላይ ኢየሱስ ክርስቶስ ስጋውን ደሙን ሲያፈስ አልተቀላቀለም ከሰውነቱ ጋር ብላ ታስተምራለች። ለዚህ ነው መጽሐፍ ቅዱስ እንደዚህ ይናገራል። ቅዱስ አትናቴዎስ ሲናገር እንደዚህ ያለ እርሱ የማይሞት ሆኖ ሳለ የማይሞት ማን ነው? እግዚአብሔር ነው፣ መለኮት ማለት ነው። ስለኛ መሞት ይቻለው ዘንድ እርሱ የሚሞተውን ስጋ ፈጠረ። ስለማን መሞት ይቻለው? ስለኛ። የበደለው ማን ነው? እኛ። ስለዚህ የሚሞተው ስጋ የማን ነው? የኛ። ስለዚህ የሚሞተውን ስጋ ተላብሶ ሞትን ድል ያደረገው ደግሞ ማን ነው? ኢየሱስ ክርስቶስ ይባላል። ወንድማችን አንድ ንጹህ ብረት እሳት ውስጥ ብታስገባው ፍም ይሆናል። አንድ መዶሻ አምጥተህ ያን ፍም የሆነውን ብረት በመዶሻ ብትመታው የሚመታው ማን ነው? ብረቱ ነው። ግን አንድ ላይ ተብሎ ይጠራል፣ የጋለ ብረት ተብሎ ይጠራል። በመስቀል የተሰቀለው ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። አልተለየም። እዛ መስቀል ላይ ሳላለ የተቸነከረው ምንድን ነው? ስጋው ነው። የደማው ማን ነው? ስጋው ነው። በጦር የተወጋው ማን ነው? ስጋ ነው። ግን ደግሞ መለኮት ለአንዲትም ቅስበት ከሰውነት ጋር ስላልተለየ አንድ ላይ በስጋ አምላክ በስጋ ምን ደማ፣ አምላክ በስጋ ቆሰለ እንላለን። አምላክ በስጋ ሞተ ነው የምንለው። ብራዘር ስለምታመልከው አምላክ በደንብ ተማርና ስበክ። የዛሬ ቪዲዮ ይህን የመሰል ነበርና በቪዲዮ እንድትጠቀማችሁ አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። በቪዲዮ የታዘባችሁትና የተመለከታችሁን ነገር ደስታም ሊሆን ይችላል። እንዲሁም ደግሞ የእመቤታችን በመገለጧ ብዙዎች ደስ ብለዋቸዋል። ትላንትም በልዩ ኮሜንት እያደረጋችሁልኝ ነበር። እኔ ብርፕ ላይ እያልኩ እየመለስኩላችሁ ነበር። በቪዲዮ የተመለከታችሁትና እንዲሁም ደግሞ የታዘባችሁት ነገር ካለ ኮሜንት ማድረጋችሁ እንዳትረሱ። እንዲሁም ደግሞ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ
የልደት ዋዜማ የሚከበረው የአላፋት ዝማሬ ዓለምን እያነጋገረ ይገኛል። አሁንም አሾ ስፒድም ላይቭ ላይ እንዲያስተላልፍ ብዙዎቹ ጥሪ እያቀረቡ ነበር። ትላንት ሰፋ ያለ ቪዲዮ በዛ በተመለከተ ሰርቼላችሁ ነበር። ትላንት ያልገባችሁ በትላንትና ቪዲዮ መመልከት ትችላላችሁ ማለት ነው። በአሹቪ ስፒድ እና እንዲሁም ደግሞ በአላፋት በተገናኘ ማለት ነው። እጅግ አነጋጋሪ የሆነ ቪዲዮ ነው። እናንተም እስከ መጨረሻው በመከታተል ላይክ እና ሼር ማድረጋችሁ እንዳትረሱ። ይሄን ቪዲዮ እንደጨረሳችሁ ወደዛ ቪዲዮ እንድትሄዱ ጋብዛችኋለሁ። ሀገራችን ኢትዮጵያ ሰላም ያድርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።